ሰዓቱ ቢረፍድም መድረስ ነው ስራው ዘግይቶ ይነሳል ፈጥሮ ግን ይደርሳል የኔማ ኢየሱስ ታምርን ያደርጋል ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ ያስል ከምንጩ ተጋስል ከኢየሱስ አቤትንስ ተጋስል ከዚህ ከምንጩ አቤት ሕይወቴን ሞላው በበረከቱ አቤት የከበበኝን ያንን ጨለማ አቤት ተንከባለለ። ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላካችን የተባረከና የተመሰገነ ይሁን ለዘላለም። ክብሩ ለእግዚአብሔር ይሁን። ዛሬም በመጥምቁ ዮሐንስ ዙሪያ የክፍል 2 መልእክት ይዤ መጥቻለሁ። መልእክቱ ስላላለቀ ማለት ነው። ባለፈው ጊዜ የሚመጣው አንተ ነህን ወይስ ሌላ እንጠብቅ በሚል ርዕስ ነበር የተነጋገርነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ መልእክት በልቤ ሞልቶ እየፈሰሰ ስላለ ሁለተኛውን ክፍል ደግሞ አብረን እንመለከታለን። ሁለተኛውን ክፍል የምናገረው እንዲህ በሚል ነው። ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቃታል። ስለ መናጠቅ ነው የምንነጋገረው። ግፈኞችም ይናጠቋታል ብሎ ይናገራል። አዲሱ ትርጉም ደግሞ ምን ብሎ ይናገራል? እግዚአብሔር አምላክ ስሙ ለዘላለም ይባረክ። ከመጥምቁ ዮሐንስ ጀምሮ እስካሁን ድረስ መንግስተ ሰማያት በብዙ ትገፋለች፣ የሚያገኟትም ብርቱዎች ናቸው ብሎ ይናገራል። የሚያገኟትም ብርቱዎች ናቸው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ቫዮለንት የሚያደርጉ ተናጣቂዎች፣ ብርቱዎች ማለት ነው። እግዚአብሔር ብርቱዎች ሊያደርገን፣ ተናጣቂዎች ሊያደርገን ይፈልጋል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ዮሐንስ እንግዲህ ተናጣቂ ነበረ ማለት ነው። ብዙዎችን ለንስሐ የሚጠራ ብቻ ሳይሆን ተናጣቂ ነበረ። እንጸልያለን። እግዚአብሔር አባት ሆይ እናመሰግንሃለን። በጌታ በኢየሱስ ስም ይህንን ቃል ከፍተህ እንድትናገረን እኔ ጸልያለሁ። እግዚአብሔር አባትና አምላክ ሆይ በአገልግሎት ከመርካት ህይወት አውጣን። እኔ ጌታ እግዚአብሔር የዘላለም አምላክ ቸርች ስለመሰረትን ህዝብን ወደ ንስሐ ስለጠራን እንዲህ አድርጌ እንዲሰርቼ ብለን ጌታ ሆይ እግዚአብሔር ሆይ በትላንት ታሪክ እንዳንቀር አባት ሆይ በኢየሱስ ስም እርዳን። አቤቱ ጌታ አባት ሆይ ብዙዎችን ከማፍለስ ባሻገር ወደ መናጠቅ አገልግሎት ዮሐንስ እንደመጣ በኢየሱስ ስም እኔና ህዝብን እንድታመጣ አገልጋዮችን ሁሉ እንድታመጣ በጌታ በኢየሱስ ስም እኔ ጸልያለሁ። አገልግሎታችንን አሳድገው የኔ ጌታ እባክህ የዘላለም አምላክ ኤክስፓንድ አድርገን ጌታ አስፋን ብዬ ጸልያለሁ። እግዚአብሔር አባት አስጀግነን ጌታው ጀግኖች አድርገን የኔ ጌታ አቤቱ ጌታ አርበኞች አድርገን እግዚአብሔር የዘላለም አምላክ ሆይ ተናጣቂዎች አድርገን እግዚአብሔር የዘላለም አምላክ ተጋዳዮች አድርገን ብዬ እኔ ጸልያለሁ። ኦ ጌታ ሆይ ስምህ ይባረክ። አቤቱ ጌታ አባቶች ባለፉበት መስመር እኛንም በኢየሱስ ስም አሳልፈን ክብር ምስጋና ለታላቁ ስም ይሁን። እናመሰግንሃለን። ይህንን ቃል ከፍተ በኢየሱስ ስም ጌታ ሆይ ተናገረን ብዬ እኔ ጸልያለሁ። ክብር ሁሉ ለገናናው ስም ይሁን። በኢየሱስ ጌታ ስም ጸለይኩኝ። አሜን። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። መንግስተ ሰማያት እስከ ዛሬ ድረስ ትገፋለች፣ ግፈኞች ግን ምን ይሏታል ነው የሚለው? ይናጠቋታል ብሎ ይናገራል። ከመጥምቁ ዮሐንስ ጀምሮ ነው የሚለው። እግዚአብሔር የተመሰገነ ይሁን። እስከ ዛሬ ድረስ መንግስተ ሰማያት ምን ትላለች? ትገፋለች ነው የሚለው አይደለም። ትገፋለች ብሎ ነው የሚናገረው። ትገፋለች፣ ግፈኞችም ይናጠቋታል ብሎ ነው የሚናገረው። ስለዚህ ዮሐንስ የሚገፋ ሳይሆን የሚገፋ ነበረ፣ የሚናጠቅ ነበረ፣ ብርቱ ነበረ ማለት ነው። ስለዚህ ከመግፋት ወደ መገፋት እግዚአብሔር ይውሰደን። ወደ መናጠቅ እግዚአብሔር ይውሰደን ወዳጆች ሆይ። እና ዮሐንስ የታደለ ነው። እኔና እናንተ የታደለ የምንለው ሰው ተጋፍቶ ቦታ የያዘ
አድርገን ነው የምናስበው። በጣም ነውር ነው ወዳጆች። ይሄ ምቾትን መፈለግ ይባላል። መንግስተ ሰማያት የምትጋፋበት ጉዳይ ሳይሆን የምትገፋበት ጉዳይ ነው። ትገፋለች ተባለ እንጂ ትገፋለች መንግስተ ሰማያት አልተባለም። ግፈኞች ግን ቴክ ኦቨር ያደርጋሉ፣ ይወስዳሉ። በቃ ብርቱዎች ብሎ ይናገራል። እግዚአብሔር የተመሰገነ ይሁን ለዘላለም። ብርቱዎች የሚያገኟትም ብርቱዎች ናቸው። ቴክ ኦቨር የሚያደርጉ የሚወስዱ የሚያገኙ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ብርቱዎች እግዚአብሔር አምላክ ብርቱዎች ያድርገን። ብርቱዎች ያድርገን። ከተመቻቸ ነገር እግዚአብሔር አምላክ ያውጣን። ወንጌል ከተመቻቸ ጤናማ አይሆንም ወዳጆች። ወንጌል በመገፋት ነው እንዲስፋፋው። እግዚአብሔር የተመሰገነ ይሁን። ያኔ ክርስቲያኖችም ወደ ብርቱነት ይመጣሉ። ብርቱዎች ሆይ ዓለምን አሸንፋችኋልና ይህን እጽፍላችኋለሁ። ጎበዞች ሆይ ዓለምን አሸንፋችኋልና ይህን እጽፍላችሁ። አባቶች ሆይ ይላል እኮ መጽሐፍ ሲናገር። እግዚአብሔር ብርቱዎች ያድርገን ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ ዮሐንስ ከተገፉት ሰዎች መካከል እንጂ ከገፊዎች መካከል አይደለም። ከተገፉት መንግስተ ሰማያት ከዮሐንስ ጀምሮ ምን ትላለች አለ? ትገፋለች። ስለዚህ ከተገፉት ሰዎች መካከል ነው ዮሐንስ። እግዚአብሔር እኛንም እንዲህ ከተገፉት ሰዎች መካከል ያድርገን፣ ከገፊዎች መካከል ያድርገን ወዳጆች። ልክ አይሁድ ኢየሱስን እንደገፉት አጋፍተው ወደ ገደል እንደጨመሩት ሊጨምሩት እንደተነሱ ከገፊዎች መካከል ያድርገን። ይሄ እውርነት ነው ወዳጆቼ። የታወሩ ሰዎች ሕጉን እያነበቡ የማያደርጉ የማይገባቸው ሰዎች ናቸው ገፊዎች። ቤተ ክርስቲያን ወደ ገፊነት ከመጣች ሞታለች ወዳጆቼ። ከገፊነት ወደ ተገፊ ጳውሎስ እንኳን ሳውል አሳዳጁ ከገፊነት ወደ ተገፊነት መጥቶ የለም እንዴ? በቅርጫት እስኪያወርዱ ድረስ እኮ ተገፋ። የገፋውን ያህል ደብዳቤ ተቀብሎ እንዳላሳደደ ወዳጆቼ በቅርጫት እስኪያስመልጡት ድረስ ተገፋ። ከገፊነት ወደ ተገፊነት መጣ። ይውሰደን መድኃኔዓለም ወዳጆቼ። አንዳንድ ሰዎች አሁን ተመቻችተው በየከተማው ተገፊ ሳይሆን ገፊ ናቸው። ተገፊ ሳይሆኑ ገፊዎች ወዳጆቼ፣ ይሄ እርግማን ነው። መንግስተ ሰማያት ግን ከዮሐንስ ጀምሮ ትገፋለች ብሎ ነው እና ዮሐንስ የታደለ ሰውን ከተገፊዎች መካከል ሆኖ ስሙ ተነሳ። መንግስተ ሰማያት ከዮሐንስ ጀምሮ ትገፋለች ተባለ። ስለተገፋ እኮ ነው በወህኒ የነበረው። ዮሐንስም በወህኒ ሳለ የክርስቶስን ስራ ሰምቶ ከደቀ መዛሙርቱ 2 ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ ያለው? ወዳጆቼ ወህኒ ውስጥ የገባው የተገፋ ስለሆነ ነው። እግዚአብሔር አምላክ የተባረከ ይሁን። አድማሳችንን ያዙረው፣ ይቀይረው ወዳጆቼ። ኮምፓሳችንን እግዚአብሔር አምላክ ይቀይረው ወዳጆቼ። ተቃራኒውን ነው እያደረግን። የአሁኗ ዘመን የ21 ሴንቸሪ ዘመን ቤተ ክርስቲያን ተቃራኒውን እያደረገች ነው ያለችው። ስለዚህ ኮምፓሷን አንድ ቀን ያዞረዋል ጌታ። ወዳጆቼ ቆርጠን እንግባ ወንጌል ውስጥ። ዛሬ ሊመስል ይችላል የተሸለመ መድረክ ስላገኘ፣ ዛሬ ሊመስል ይችላል መገፋት የለም መምህር መጡ ተብሎ እንደሚከበሩ፣ በገበያ ስፍራ ሰላምታ እንደሚቀበሉ፣ አንተም አገልጋይ ተብለ ሰላምታና ክብር ተቀብለ እየተጨበጨበል መድረክ ላይ ትወጣ ይሆናል። ነገ ያ ሁሉ ቀርቶ የተሸለመው መድረክ ጠፍቶ ከነከረባት እየተጎተትክ እየተገፋ ወህኒ ለወህኒ ትንከራተት ይሆናል። ይህንን አስብ፣ አይምሰልህ። ወንጌል ባህሪው መገፋት ነው እንጂ መግፋት አይደለም። የተመቸ መድረክ ለዓለም ነው። ለቤተ ክርስቲያን የተመቸ መድረክ አልተሰጠም። ለቤተ ክርስቲያን የመገፋት መድረክ ነው ያለው። ቤተ ክርስቲያን የተገፉ ሰዎች የሚያገለግሉባት ናት።
መታወቂያዋ ይሄ ነው እንጂ መግፋት አይደለም ወዳጆቼ። ለዚህ ነገር ትከሻችንን ልናሰፋ፣ ለዚህ ነገር ልንዘጋጅ ይገባ። እኔ አልገፋም እንዴ በቃ አንዴ ይዣለሁ ቦታዬ። ማን ሊነቅለኝ? አይምሰልህ። ማንም ላይነቅልህ ይችላል። ነገር ግን የወንጌሉ ባህሪ ይመጣና ትገፋለህ፣ አንተም ትለምዳለህ። ያስለምዳል እግዚአብሔር እየገፋ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ከወዲሁ ልናስብበት ወዳጆቼ ይገባል። አይምሰላችሁ ወዳጆቼ። ዛሬ ቤተ ክርስቲያን ነገር ሁሉ ተመቻችቶላት አስራት መባ የሚሰጡ ሰዎች ስላሉ፣ ወራዊ ደሞዝተኞች ስለሆንና ፔሮል ላይ እየፈረምን በብዙ ረብጣ የሚቆጠሩ ብሮች ስላገኘን ሁሌ እንደዛ እንኖራለን ማለት አይደለም። መኪና እየነዳን ቤታችንን ሰርተን ሞርጌጆቻችንን ከፍለን ተመቻችተን የምንኖርበት ህይወት አይደለም። የክርስትና ህይወት የመገፋት ህይወት ነው። ይሄ ዕጣ ይወድቅብሃል አንድ ቀን። ይህንን ልናውቅ ይገባል። በአገር ቤት በውጭ ሀገር ኒሻን አይደለም አገልግሎት፣ የአገልግሎት ስም ተፈልገ ታስሰ ታድነ። ማነው ፓስተሩ ተብሎ፣ ማነው ቄሱ ቢሾፑ ተብሎ ታድነ ታስሰ ተገፍተ እየተደበደብክ ወህኒ የምትገባበት ጊዜያት ወደፊት ይመጣሉ። መምሰለ ለምን መጽሐፉ ነው የሚለው። ከዮሐንስ ጀምሮ መንግስተ ሰማያት ትገፋለች። ግፈኞች ምን ይሏታል? ይናጠቋታል። ብርቱዎች ቴክኦቨር ያደርጋሉ። ስለዚህ ብርቱ ሁን ወዳጄ። መግፋት ብርቱነት አይደለም፣ ስንፍና ነው፣ ደካማነት ነው። መገፋት ነው ብርቱነት። ብርቱዎች የሚያገኟትን ብርቱዎች ናቸው። ቴክኦቨር የሚያደርጓት ወይም የሚያገኟት ብርቱዎች ናቸው ብሎ ይናገራል። ብርቱዎች ይናጠቋታል፣ ግፈኞች ይናጠቋታል። ዮሐንስ ወደ መናጠቅ አገልግሎት መጣ። ህዝብን ለንስሐ ወደ ማቅረብ ብቻ ሳይሆን ብዙዎች ምን እናድርግ እስኪሉ ድረስ ማድረስ ብቻ ሳይሆን ወደ መናጠቅ አገልግሎት እግዚአብሔር አመጣው። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። ወደ መገፋትና ወደ መናጠቅ አገልግሎት እግዚአብሔር አምላክ ወሰደ ወዳጆች። ህዝብን የሚያጎርፍ ብቻ አይደለም፣ ምን እናድርግ የሚያስብል ብቻ አይደለም፣ የሚገፋና የሚናጠቅ ሆነ። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው ወህኒ ቤት የወረደው። ያ ሁሉ እልፍ ህዝብ እንዳልሰማው ወዳጆቼ፣ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ወህኒ ቤት ወረደ። ተገፍቶ ይሄም አለ ወዳጆቼ። እንገፋለን ሳይሆን እንገፋለን። ነገር ግን በተገፋን ቁጥር ቴክኦቨር እናደርጋለን። ብርቱዎች እንሆንና የሚያገኟትም ብርቱዎች ናቸው ይላል። ቴክኦቨር እናደርጋለን መንግስተ ሰማያትን። እንዲህ አድርገን ነው የራሳችን የምናደርገው። ለዚህ ነው ጴጥሮስ በአንድ ወቅት ላይ ጥያቄ አቅርቦ ሁሉን ትተን ተከተልን ምን እናገኝ ይሆን ያለው እኮ ለዚህ እኮ ነው። መንግስተ ሰማያት ስለምትገፋ ነው። ምን እናገኝ ይሆን? በጣም በጣም የሚገርም መጠይቅ ነው የጠየቀው ወዳጆች። እኛ ሁሉን ትተን ተከተልን ምን እናገኛለን ብሎ ባለው ጊዜ እኮ ጌታ ኢየሱስ ክርስቶስ ነገር ግን እናንተ በፈተናዎቼ ከኔ ጋር ጸንታችሁ የኖራችሁ ናችሁ። አባቴ እኔን እንደሾመኝ እኔ ደግሞ በመንግስተ ሰማያት ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማችኋለሁ ሲለው ወዳጆቼ ታያላችሁ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማችኋለሁ።
በፈተና ጸንቶ መኖር ያስፈልጋል። በዙፋን ለመቀመጥ ማለት ነው። እግዚአብሔር የተመሰገነ ይሁን። በእግዚአብሔር መንግስት ላይ ለመሾ ይሄ ነው ቴክ ኦቨር ማለት። አይመስሉም አይደል? ሁሉን ትተው የተከተሉ ስለሆኑ ምስኪኖች ልንላቸው እንችላለን። ነገር ግን ቴክ ኦቨር ያደረጉ ናቸው። በመንግስት ዙፋን ላይ የሚቀመጡ፣ ይፈርዱ ዘንድ የሚቀመጡ፣ ለመንግስት የሚሾሙ። አየህ፣ ዙፋን ይጠብቀሃል። እግዚአብሔር የተባረከ ይሁን። ይሄ የተንቆጠቆጠ የምድሩ ላንተ አይደለም፣ እንደ የአሕዛብ ነገስታት የሚቀመጡበት ነው። ኢየሱስም እንኳን አላስፈለገውም። ለአንተ የተዘጋጀ ዙፋን አለ። በ12ቱ በእስራኤል ነገድ ልትፈርድ በዙፋን የምትቀመጥበት፣ በዚያ ተሹመ የምትቀመጥበት። ይሄ ነው ቴክ ኦቨር ማለት። ብርቱዎች ያገኟታል የሚለው እንዲህ አይነቱን ነው ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን እና የጴጥሮስን ጥያቄ ጌታ ኢየሱስ ክርስቶስ እንዲህ አድርጎ መለሰ። ሁሉን ትተን ተከተልን ምን እናገኝ ይሆን ብሎ ላነሳው ጥያቄ ማለት ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ስለዚህ መንግስተ ሰማያት ትገፋለች፣ የሚያገኟት ግን ብርቱዎች ናቸው ወዳጆቼ። እግዚአብሔር አምላክ ስሙ ለዘላለም የተባረከ የተመሰገነ ይሁን። እና በዮሐንስ ሕይወት ውስጥ ታውቃላችሁ ብዙ ህዝብ የሚመጣ ንስሐ የሚገባ ብቻ ሳይሆን ከዛ መልስ ደግሞ በዮሐንስ ሕይወት ውስጥ መገፋት ትመለከታላችሁ። ዮሐንስ የተገፋ ነው። እንዴት ነው የተገፋው ብላችሁ ብትሉ ሄሮዲያድያ ምቹ ጊዜ ትፈልግለት እንደነበረ የእግዚአብሔር ቃል ወዳጆች ይናገራል። በማርቆስ ወንጌል ምዕራፍ 6 ቁጥር 21 ላይ ብትመለከቱ አውጥተን አብረን የእግዚአብሔርን ቃል ብናይ ማርቆስ ወንጌል ምዕራፍ 6 ቁጥር 21 ላይ እንዲህ የሚል ቃል አለ። ከቁጥር እግዚአብሔር አምላክ የተመሰገነ ይሁን። ከቁጥር 14 ጀምሮ አነባለሁ። ስሙም ተገልጧልና ንጉሱ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ሌሎች ኤልያስ ነው አሉ፣ ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ። ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያድያን አግብቶ ነበርና በእርሷ ምክንያት ራሱ ልኮ ዮሐንስን አስይዞ በወህኒ አሳስሮት ነበር ይላል። በማ ምክንያት? በሄሮድያድያ ምክንያት። ለምን? የወንድምህን የፊልጶስን ሚስት ልታገባ አይፈቀድም ብሎ በግል ጉዳዩ ጣልቃ ገብቶ ይነግረው ነበር። ከምን የተነሳ? ከእግዚአብሔር ቃል እውነት የተነሳ። ሊያገባ የተገባ አይደለም። ዮሐንስ የጀማ ሰባኪ ብቻ አይደለም፣ በግልም ነገስታትን የሚገስጽ መልእክቱ የሚያስፈራ አስደንጋጭ የሆነ ሰው፣ ስጋት የሆነ ሰው ነው እና ይሄንን በመናገሩ ምክንያት ሄሮድስ አሲዞት ነበረ ብሎ ነው የሚናገረው። አሳስሮት ነበር። ለምን? መልእክቱ የሚያሰጋ ነው። መልእክቱ እረፍትን የሚከለክል፣ እረፍት የሚነሳ ነው ወዳጆቼ። እና ሄሮድያድያ ግን ተቃውማ ልትገድለው ትፈልግ ነበር፣ አልቻለችም ብሎ ይናገራል። አያችሁ? ለምን? በጣም ኃይለኛ ነው። ሰላም ነሺ ነው መልእክቱ። እግዚአብሔር የተባረከ። ጫና ፈጣሪ ነው። ብርቱ ነው ወዳጆቼ። እግዚአብሔር የተባረከ። ተናጣቂ ስትሆኑ እንዲህ ናችሁ። የመድረክ ሰዎች ብቻ አትሆኑም። ብዙ ሰዎችን ለንስሐ የምታግዙ፣ እሱ አንዱ ነገር ነው። የምታግዙ ብቻ ሳይሆን መልእክታችሁ ነገስታት ጋር ደርሶ የነገስታትን የአመፅ ድርጊት የሚኮንን ይሆናል፣ የሚያጠራ ይሆናል፣ ስጋት ያለበት ይሆናል፣ ድንጋጤ እና የዚህ የዮሐንስ መልእክት ድንጋጤ ፈጥሮ ነበረ። ለዚህ ነው ሄሮድያድያ ልትገድለው የፈለገችው፣ አልቻለችም ይላል። ሄሮድስ ግራ ቢገባው ወዳጆች ወህኒ ቤት ጣለው። በሄሮድያድያ ምክንያቱ ታውቋል።
በሄሮድያዳ ምክንያት ተመልከቱ፣ አሲዞ በወህኒ አሳስሮት ነበር ይላል። እሱ አሲዞ ያሳስረው እንጂ ሄሮድያዳ ግን በክፉኛ የጠላችው ሆና ወዳጆቼ ሆይ ልትገድለው ትፈልገው እንደነበረ ትመለከታላችሁ። ይህ ምንን ያሳያል? መገፋትን ያሳያል። እግዚአብሔር አምላክ የተባረከ ይሁን። አያችሁ፣ እንዲህ አይነት ብርቱ መልእክት ስናመጣ ወዳጆች ሆይ የማይለመድ መልእክት፣ እረፍት ነሺ እንቅልፍ ነሺ መልእክት ከእግዚአብሔር ከሰማይ በሰማነው ድምፅ አማካኝነት ይህንን እውነት ስንናገር ወዳጆች ሆይ በዮሐንስ የወደቀ ዕጣ በእኛም ላይ ይወድቃል። ዮሐንስን ያሳሰረው ሄሮድስ ሲነሳና እኔና እናንተን ያሳስራል። ሄሮድያዳም ተቃውማ ልትገለን ትነሳለች፣ ግን አትችልም። ወዳጆች እግዚአብሔር የተመሰገነ ይሁን ለዘላለም። መገፋት ማለት እንግዲህ ወዳጆች ሆይ ይሄ ነው። ዮሐንስ ስጋት ስለሆነ ነው። ሰጊ ሳይሆን አስጊ ነበር ዮሐንስ። ዛሬ ሰጊዎች ነን እኛ አይደለ? መገፋትን አንፈልግማ። ተመቻችተን አደራጅተንና ተደራጅተን በተመቻቸ ሶፋ ወንበር ላይ ተቀምጠን ፔሮል ላይ እየፈረምን ደሞዝ በሺዎች የሚቆጠሩ ብሮችንና ደሞዞችን እየበላን መኖር ነው የምንፈልገው እንጂ ከዚያ የዘለለ ነገር በህይወታችን እንዲገለጥ አንፈልግም። በታሪክ እናወራዋለን መድረክ ላይ እንጂ ወዳጆቼ በተግባር አንፈጽመው። እነ ዮሐንስ ግን የያዛቸው አንዳች ነገር አልነበረም። ዝና አልያዛቸውም። ህዝብ ጎርፏል። ቀራጭ ፈሪሳዊ ምን እናድርግ ብሏል፣ ጎርፏል። እንደውም ክርስቶስ ነው ይባል ሁሉ ነበረ፣ እንዳንተ እኔ ክርስቶስ አይደለሁም የሚል። ከዚያም አልፎ ወዳጆች ወደ ቫዮለንት አገልግሎት፣ ወደ መናጠቅ አገልግሎት የመጣ ነበረ። በጣም መልእክቱ እየጠነከረ መጥቶ የነገስታትን ጓዳ ያንኳኳ ነበረ። እግዚአብሔር የተባረከ ይሁን። ለዚህ ነው እረፍት ያጣችው ሄሮድያዳ ልትገድለው የፈለገችው። በህይወት መኖር የለበትም። ተገርማችሁ እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። በጣም የሚደንቅ ነው። ሄሮድስ ዮሐንስ ጻድቅና ቅዱስ ሰው እንደሆነ አውቆ ይፈራውና ይጠባበቀው ነበር። እርሱንም ሰምቶ በብዙ ያመነታ ነበር፣ በደስታም ይሰማው ነበር እያለ ይናገራል። ለዚህ ነው ያሳሰረው። ከዛ ያለፈ ነገር በዮሐንስ ህይወት ላይ ማድረግ አልፈለገም። ጻድቅ እንደነበር አውቆ ጥቅሟ የጎደለባት ሄሮድያዳ ናት በብርቱ የጠላችው፣ ልትገድለው የፈለገችው። ለምን? ሚስት ሆና መኖር ስለምትፈልግ። የሆነ ጥቅም አለ፣ ክብር አለ፣ ብዙ ነገር ያ ሊጎልባት ነው። ነገር ግን እርኩሰት ነው የወንድምን ሚስት ማግባት፣ ኃጢአት ነው ወዳጆቼ። ስለዚህ ማስወገድ አለብኝ ብላ የተነሳችው ወዳጆቼ ሄሮድያዳ ናት። ዮሐንስ ግን ጻድቅ እንደነበረ አውቆ በደስታ ነበር ይሰማው የነበረው። ይፈራውና ይጠባበቀው ሁሉ ነበር። መንፈሳዊ ፍርሃት ወድቆበት ጻድቅ ሰው ነው። ህይወቱ ኮናኝ ነው ወዳጆቼ። እግዚአብሔር የተመሰገነ ይሁን ለዘላለም። ስለዚህ ለእኔና ለእናንተም ይሄ ይሁንልን ወዳጆቼ። ለዚህ ነው ሄሮድስ በተወለደበት ቀን ለመኳንንቱና ለሻለቆቹ ለገሊላም ሹማምንት ግብር ባደረገ ጊዜ መወለዱን አስመልክቶ ልደቱን ለማክበር ማለት ነው። ግብር ባደረገ ጊዜ ምቹ ቀን ሆነላት ይላል። ምቹ ጊዜ ትፈልግ ነበር። የሚገርማቸው ምቹ ቀን ሆነላትና የሄሮድያዳ ልጅ ገብታ ስትዘፍን ሄሮድስንና ከእርሱ ጋር የተቀመጡትን ደስ አሰኘቻቸው። ነገር ግን ለሄሮድያዳ ምቹ ቀን ሆነላት። ዮሐንስን የማጥመድ ምቹ ቀን። አንዳንድ ሰዎች አያችሁ ምቹ ቀን ይፈልጋሉ፣ አይችሉም። ነገር ግን ምቹ ቀን ይፈልጋሉ ወዳጆች። እግዚአብሔርም ዮሐንስ በእንዲህ መንገድ እንዲያልፍና እንዲያከብረው ስለፈለገ አንገቱ ተቆርጦ እንዲያልፍ ሆነ እንጂ እሷ ምቹ ቀን ስላዘጋጀች ዮሐንስ የሚሞት አልነበረም። ብዙ ጊዜ እኮ ሞክራለች፣ አልቻለችም ነው የሚለው መጽሐፍ ቅዱስ። ነገር ግን በዚህ እንዲያከብረው ስለፈለገ ነው። አንዳንዴ እግዚአብሔር እንዲህ ያደርጋል። አንዳንዴ ግን
የተዘጋን ወህኒ በርግዶ እኮ ያወጣል። የሐዋርያት ሥራ ምዕራፍ 5 ላይ እኮ እጆቻቸውን በሐዋርያቱ ላይ ጫኑባቸውና ወደ ወህኒ ያገባቸው ይላል። መልአኩም መጥቶ ከወህኒ አወጣቸው ብሎ ይናገራል። ሂዱና እስቲ እዩዋቸው። አይ በመቅደስ ያገለግላሉ። ከወህኒ ወጥተው በመቅደስ ጌታ ከፈለገ ከወህኒ ያወጣል፣ ከሰይፍ ይታደጋል፣ ያድናል። ነገር ግን ልታከብረው ከፈለገ በሞት ታከብረዋለህ። እግዚአብሔር የተመሰገነ እንጂ ሰዎች ስላመቻቹ አንተ የምትሞት አይደለም። እና ዛሬ እኮ ምቹ ቀን የሚፈልጉልን ሰዎች እንዳሉ ታውቃላችሁ። ያን ቀን የኔ ነው ብለው ተነስተው ሊጥሉን እግዚአብሔር አንዳንዴ ወደ በጎ ይለውጠዋል። ያንን ምቹ ቀን ያሉትን ሰዎች እናንተ ክፉ አሰባችሁብኝ አለ ዮሴፍ። ነገር ግን ሰዎች ሁሉ እንዲድኑ እግዚአብሔር ለመልካም አስበዋል። እግዚአብሔር ለመልካም ያስበዋል። የጠማማ ሰዎችን ሐሳብ እኛን ጉድጓድ ውስጥ ሊጥሉበት የፈለጉ ሊሸጡበት የፈለጉትን ሐሳብ እግዚአብሔር ለበጎ ይለውጠዋል። ሄሮድስ ሄዶ እኮ በተሸጠበት ቦታ ነገሰ። እግዚአብሔር ለመልካም አሰበው። አያችሁ፣ እህል ሰፋሪ ያደረገው አልጠበቁም። በቃ እሱ ተሸጦ በቃ ሞቷል። የሸጡት ቀን ነው እኮ ደም ነክረው ወዳጆቼ ወደ አባታቸው የላኩት የፍየል ደም በልብሱ ላይ ነክረው በዚያች በጌጠኛ ልብሱ ላይ። ነገር ግን ሞቷል ብለው ነው የጠበቁት። ነክሶ ጠበቃቸው። ለበጎ አድርጎ አንዳንዴ ጌታ አምላካችን ይለውጠዋል። አያችሁ፣ ይሄ ስትራቴጂ ቤተ ክርስቲያን ውስጥ መግባቱ፣ ይሄ ኮማንዶ አይገርማችሁ? የእግዚአብሔርን ፈቃድ እናገለግላለን እያለ በዚህ ጠማማ ሐሳብ በዮሴፍ ወንድሞች ሐሳብ ተመርዘን የምናገለግል ሰዎች አለን። በሄሮዲያዳ ጠማማ አመለካከት ውስጥ ገብተን በጥመት የምንሰብክ የምናገለግል፣ ምንዘምር፣ ምንጸልይ ሰዎች ጌታ ይማረን። ቤተ ክርስቲያንን ማይንድ ይፈውስ። ወዳጆቼ ይሄ አሮጌ አስተሳሰብ ነው። በአእምሮ መታደስ ተለወጡ፣ ይህን ዓለም አትምሰሉ ይላል። ዓለምንና ምኞቷን ይዘን መጠን ከጥቅም የተነሳ እንዳይነቃብን ሆነን በዚህ ሐሳብ ተመርዘን የምናገለግል ምቹ ቀን እንዲሆንልን የምንፈልግ በጣም ብዙ ሰዎች ነን። ግን የኋላ ኋላ እንዋረዳለን ወዳጆቼ። በገዛ ዘመናችን የእግዚአብሔርን ሐሳብ አገልግለን ብናልፍ ነው የተሻለው ወዳጆቼ። በፍጹም ለወንድም ባዘጋጀነው ገመድ እኛ ልንገባ እንችላለን። አንድ ቀን እጥለዋለሁ ባልነው ነገር እኛ ልንወድቅ እንችላለን። ሳኦል እኮ ዳዊትን እጥለዋለሁ እያለ እኮ 100 ሸለፈት የፍልስጤማውያንን አምጣ ልጄን እንድድርልህ እያለው የፍልስጤማውያን እጅ በእርሱ ላይ ይሁን፣ የኔ እጅ በእርሱ ላይ ይሁን ይል ነበረ። እግዚአብሔር ግን ለፍልስጤም አሳልፎ አልሰጠው። ማጫው ያመጣለት ነበር። የሚገርማችሁ ነገር ቀልጣፋ ልጅ ሁንልኝ እያለ ሊያስገድለው። ይህ ፖለቲክስ ይባላል ወዳጆቼ። በዚህ የተመረሱ ሰዎች በኢየሱስ ስም ይፈወሱ። በሌሎች ተጥለ ብትሞት ይሻላል እንጂ አንተ ገዳይ ከሆን እጅ በዚህ ደም ከተነከረ አገልጋይ አይደለህም። ቃየል አንተ። እኔ በጣም ነው ማዝነው። አንዴ ቤተ ክህነት ሰምቼ ተማሪ ሆነን ሰዋስወ ብርሃን የአቡነ ቴዎፍሎስን እንትን ከቅድስት ሥላሴ ወደ አሰሩት ቤተ ክርስቲያን ጎፋ ገብርኤል ነው ወደዛ አስከሬናቸው ይሄድ ሲባል ታሪካቸው ተነስቶ በጣም እዚህ ጋር መናገር የማልፈልገውን ነገር ሰምቼ እጅግ ነው ያዘንኩት። አስፈርመው ያስገደሉ ባልንጀሮች ነበሩ። ለማውራትም በጣም ነው የሚከብደው። በጣም ኩምሽሽ ነው ያሉት። የሚገርማችሁ ነው ይህ አይነት በሽታ ነውር እኮ ነው ወዳጆች። ለየትኛው ጊዜ ይህ እኮ የሄሮድያዳ መንፈስ ነው፣ የደሊላ መንፈስ ነው ወዳጆች። ከእግዚአብሔር ሰዎች ይሄ ይጠበቃል። ከሃይማኖት መሪዎች ይሄ ይጠበቃል። ኦርቶዶክስ ብቻ አይደለም እኮ ጴንጤ ውስጥ አለ ይሄ ነገር። በትልልቅ አገልጋዮች ውስጥ ለጥቂት ዘመን በጣም የሚያሳዝን ወዳጆች። ወንጌል እንሰብካለን ብለን ደግሞ አሜን ሃሌሉያ እንላለን። ይሄ ሲነገር ኩርፊያችን አያድርስ ነው። እግዚአብሔር የሚናገርበት ምክንያት ስላለው ነው ወዳጆች። ጌታ ይፈውሰን። አለበለዚያ ሌላ ስራ መስራት ነው ወዳጅ። ኮማንዶ ጥሩ አይደል። እስከ ማስገደል ደረጃ መድረስ አንድን ወንድም በጣም እኚህ ሰው
በጣም ለቤተ ክርስቲያን የደከሙ ሰው እንደሆኑ በታሪክ እንሰማለን። ሰንበት ትምህርት ቤትን ያቋቋሙ፣ ቤተ ክርስቲያኗ ታድሶ እንድታደርግ የሚፈልጉ ሰው በጣም ትልቅ ለውጥን ያመጡ ናቸው። እንደውም አቡነ ጎርጎርዮስ የሚባሉ ሰው ምናሉ የእሳቸው ደቀ መዝሙር ነበሩ። እሳቸው ናቸው ውጭ ሀገር የላኳቸው ያስተማሯቸው። ከዛም ጵጵስናም እንዲያገኙ የሆኑት በሳቸው እና እንዲህ ያሉ ይመክሩ ያለ ጊዜ አትገለጥ ይሉኝ ነበረ ብለው ሲናገሩ ሰምቻለሁ። እና አንዳንዴ እንደዚህ አይነት ነገር አለ ወዳጆች። ባጭር ሊያስቀሩ የሄሮድያዳ ሐሳብ ተሸክመው እንዲህ አይነት እስከ መግደል የሚደርሱ ሰዎች በእንዲህ አይነት መሰልጠን ተገቢ አይደለም ወዳጆች። የማውቀው ነገር ስለ ቤተክርስቲያን አሁን እየሄደችበት ያለ ግራጫ መንገድ ነው የምለው እኔ። ይሄንን በጣም አስከፊ። እግዚአብሔር ይፈውስ ኢቫንጀሊስቷን። በእውነቴን ነው የምላችሁ። እሷ ኢቫንጀሊስቷ ስትፈወስ ኦርቶዶክሷ ትፈወሳለች። ምድር ይፈወሳል ወዳጆች። አለበለዚያ ናቲንግ። አሁን በሀገር ደረጃ እንኳን ሀገር እንዳይገነባ የሚሆነው እንዲህ አይነት ኮማንዶ የሄሮድያዳ መንፈስ ስላለ እኮ ነው። ተቃውመን ልናስገድል ምቹ ጊዜ የምንፈልግ ሰዎች ቀን ጠብቀን ጽሁፍ እንጽፋለን። ቀን ጠብቀን ቪዲዮ ሰርተን እንለቃለን። ቀን ጠብቀን ኳ አርገን ያን ሰው እንዳልነበረ ከዛ ቦታ ልናስወግደው። በቃ እግዚአብሔር ካላስወገደው አታስወግደው። የራስ ምታት ሆኖ በዘመኑን ይጨርሳል ያዘው። በፍጹም አልኩ እነግርሃለሁ። ትንፋሽ መንገድ የያዘ እግዚአብሔር እንጂ አንተ አይደለም። ቢወገድ እንኳን እልፉ ይነሳል። እግዚአብሔር ያስነሳል። እግዚአብሔር የሄሮድያዳ መንፈስ የተወጋ ይሁን። ከየቤተ ክርስቲያኑ ይነቀል። ከሀገር እድገት ላይ ይነሳ፣ ይነቀል። ምቀኝነት፣ ቅናት፣ ክፋት ወዳጆች ይነቀል። ብርቱ ነው ዮሐንስ። የሚገርማችሁ ነገር እግዚአብሔር የተባረከ ከነዚህ ነገስታት ጋር ፋይት ያደረገ ለአንተ አልተፈቀደም የሚል የቫዮለንት አገልጋይ ጠንካራ መልእክት ይዞ የተገለጠ። ዛሬ አገልጋዮቻችን ፓስተሮቻችን እንዲህ አይነት ጠንካሮች ያደርጋቸው። የቫዮለንት አገልጋዮች የቫዮለንት አገልጋይ ለመሆን ወዳጆቼ ጳውሎስ አንድ ያለው ነገር አለ። ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ አለ። የቫዮለንት አገልጋይ አትሆንም። ወንበር ጠብቀ አስጠብቀ የቫዮለንት አገልጋይ አትሆንም። የቫዮለንት አገልጋይ የምትሆነው ነፍስህን ሳይቀር በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ስትል ነው። በክርስቶስ እገኝ ዘንድ አለ ሁሉን እንደ ጉድፍ እቆጥራለሁ። አየህ፣ በክርስቶስ ትገኝ ዘንድ ሁሉን እንደ ጉድፍ ስትቆጥር ነው። አገልግሎት እኮ ትርፍ ነው ወዳጆች። ኑሮ ነው ዋናው ነገር ታውቃለህ። ኑሮ ይሰብካል። ኢየሱስ ጌታ። አቋምህ ይሰብካል። እግዚአብሔር የተባረከ። በየእሁዱ አንተ ብቻ ብትገተር ምን ጥቅም አለ? ኑሮ ሲሰብክ፣ ህይወት ሲሰብክ፣ ሲናገር ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ብለህ ነፍስን ስትጥል፣ ነፍሱን የሚጥል ያገኛታል ነው እኮ የሚለው አይደለ? ስለ እኔ ብሎ ነፍሱን። ይህ እኮ ውሳኔን የሚጠይቅ ጉዳይ። ይህ እኮ የስም የአገልግሎት የሹመት የምናምን ጉዳይ አይደል? ገብቷል? አልገባንም እኮ። ለምን ቤተ ክርስቲያን እየተደራጀች ስትመጣ ፖዚሽን ፈለግን እኛ። ገንዘብ የሚገኝበት፣ ሜክ የምናረግበት፣ ምንከብርበት፣ አንቱ ምንባል ምን ይጠቅማል? ምን ይጠቅማል? ቤተ ክርስቲያን ለማደራጀት ከሆነ ኦፍኮርስ፣ ወደ ትውልድ ለማሻገር ከሆነ ኦፍኮርስ። በተረፈ ግን ሳለሪ የምትቆጥርበትን ገንዘብ ሜክ የምታረግበት፣ አንቱ የምትባልበት ነገር ከሆነ እርግማን ነው ይሄ። የእግዚአብሔርን ስራ ሰራው ተለ ውሸት ነው። ወደ መናጠቅ አገልግሎት የሚመጡ ሰዎች ስለ አገልግሎት ብዙ ጉዳይ ናቸው። የእግዚአብሔርን ሐሳብ በዘመናቸው አገልግለው ማለፍ ነው የሚፈልጉት። እግዚአብሔር የተባረከ። ነፍሳቸውን የጣሉ ናቸው። በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ የሚሉ አንቱ አልካቸው፣ አንቺ አልካቸው፣ ሁኬርስ። ኢየሱስ ራሱ እንዴ ቤልዜቡል ተብሎ የለም?
ሳምራዊ ጋኔን አለበት እኮ ተብሏል። who cares who cares አይደለም ጋኔን አለበት ብዔልዜቡል ሳምራዊ መባል ቀርቶ መደብደብ አለ አይደለም? መቸንከር እኮ አለ። በጥፊ መወልወል እኮ አለ። እነ ጳውሎስ በጥፊ አልተመቱም እንዴ? ተመተዋል እኮ። ዛሬ ማን ነው የሚመታ? ዛሬ እኮ ተሸልመን ብንወጣ እንጂ ብንደበደብ አንፈልግም። ብቅ ብለን ከየት ብቅ እንዳልን አይታወቅም። በቤተ ክርስቲያን ላይ ተሹመን ደብዳቢ ሆንን። አባቶች ግን የጀርባቸውን ግርፋት ነው ያሳዩት። የኢየሱስን ማኅተም በሥጋዬ ተሸክም ያለው አንድስ እንኳን አያድክመኝ ያሉ ናቸው። ዓለም ለእኔ እኔ ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ያሉ። ማኅተሙ ላያቸው ላይ ያለ ሰንበሩ፣ ምልክቱ፣ ግርፋቱ፣ ወዳጆች ቁስለቱ፣ ይሄ ነው አገልግሎት ማለት። የቢሮ ስራ ወይ ደግሞ ይሄ የዓለም ስራ አይደለም። በማናጀርነት ዓለም ስታስተዳድር አይተን ከዛ አይነት ሪኮርድ አድርገን ወይ ኮርጀን ቤተ ክርስቲያንን የዓለም መድረክ አደረግናት። ኮተታችን ሳንጥል መተን እዛ ማናጀር ስለሆንክ እዚህ ማናጀር መሆን አለብን። እዛ ፖለቲከኛ ስለሆንክ እዚህ ፖለቲከኛ፣ እዚህ መተህ ተናጋሪ፣ እዛ እንትን ስላልክ እንደዚህ የሚመስላቸው ሰዎች አሉ። ሁለት ዓመት ሳይሞላቸው በቃ አገልጋይ፣ ፓስተር፣ ሐዋርያ ምናምን ተብለው በቃ በትውውቅ በሰው በጣም ነው የሚያሳዝነው። እነ ዮሐንስ ግን ቃል መጥቶላቸው የተገለጡ በቫዮለንት ያገለገሉ ናቸው። ህዝብ ጎርፎ እንኳን ሳይቀር ከአንድ ንጉሥ ጋር የወንድምን የፊልጶስን ሚስት ልታገባ ለአንተ አልተፈቀደም ተብለው ተይዘው ወህኒ የተጣሉ ናቸው። የእግዚአብሔርን መንግስት በብርቱነት የሚናጠቁ የእግዚአብሔር መንግስት ያልቀለለባቸው። ቀለለብህ የእግዚአብሔር መንግስት አለ። እንቸገረ ከበላ ከጠጣ እንዴ? የእግዚአብሔር መንግስት አልቀለለባቸውም። እነ ዮሐንስ ይናጠቁ ነበር። እግዚአብሔር የተባረ እስከ ሞት ድረስ። አንድ አይነ ስውር አሉ ሐረር እነ መምህር ጌታቸው የነበሩበት ቦታ ዛሬ በህይወት ያሉ አልመሰለኝም እና በቅርብ ጊዜ ነው ህይወታቸው ያለፈው። እስከ ሞት ድረስ የታመንከውን የህይወትን አክሊል እሰጥሃለሁ እያሉ የሐረር ልጆችን በጣም በቃ ያጎለምሱ ነበር። መልእክታቸው የሚያጎለምስ ነበር እና የሐረር ልጆች በጀግንነት በቆራጥነት ነበር ወንጌል ይሰብኩ የነበረው እና ድሬዳዋ በነበረው ድብድብ ጉንጫቸው በጩቤ ተበስቶ ጥርሳቸው ወልቆ ብዙ የደሙት የሐረር ልጆች ናቸው። ለምን? እኚህ አባት መሰረት ጥለውላቸው ነበር። እግዚአብሔር እስከ ሞት ድረስ የታመንኩን ተብለው በጣም በቃ የዋሃን ናቸው፣ ቅኖች ናቸው። በዛን ዘመን ማለት ዋጋ የከፈሉ በጣም የሚገርማችሁ ነገር። ስለዚህ ያ ወንጌል አይጠፋም። ዝም ብሎ እንደ ዋዛ እንደ እድር የተጀመረ አይምሰልህ። ደም ፈሶበታል፣ ሰው ሞቶበታል። የተቀጣጠለ ነው የሚሄደው። እግዚአብሔር የተባረከ ይሁን ለዘላለም። እንደውም ከዛ የሚወጡ ሰዎች ታውቃላችሁ፣ ቫዮለንት አገልጋዮች ናቸው። በቫዮለንት ግፈኞች ይናጠቋታል ማለት ይሄ ነው። መንግስተ ሰማያት ያልቀለለባቸው ወጣቶች እንዴት እንደምወዳቸው ልነግራቸው አልችልም። አሁን አላውቅም በአሁኑ ሰዓት እንዴት ባለ ሁኔታ እንዳሉ። ሐረር አማኑኤል ህብረት ቤተክርስቲያን የሚባል ተመስርቷል። የተወሰኑ ሰዎች አውቃለሁ፣ ግን የነዛ ውጤት ይመስሉኛል። አሁን ቀዝቅዘው እንደሆነ ወንበር ለምደው እኔ አላውቅም፣ አልጎበኘሁም ሄጄ። ግን በቫዮለንት ነበር የዛን ጊዜ ነፍሳቸውን ጥለው በቃ እግዚአብሔር የተባረከ እየደሙ ደማቸው እየፈሰሰ ወንጌል ይሰብኩ ነበር። ይሄ ነው በቃ የሚታያቸው ኢየሱስ ነው። እግዚአብሔር የተባረከ። ገንዘብ አይደለም፣ ጥቅም አይደለም፣ ሹመት አይደለም፣ ዝና ኢየሱስ። እግዚአብሔር አምላክ የተባረከና የተመሰገነ